እናንተ ግን ትናንትና የዛችን የአብሳላትን ስራ አይታችኋታል ወይ? አይታችኋታል ወይ? እውነት ለመናገር እሷን በዱላ ነበረ ቀንጥሶ መጣል ማለት ነው። ትናንትና ምን ስታደርግ ነበረ? የሀይሚ ግር ገና ወጣ ሲልላት፣ እሷ ግን ምን እያደረገች ነበረ? ብሩኬን እያሻሸች እያባበለች ምናምን ነገር። አይ ብሩኬ ተበልታል። አንተ ለመልካምና ለበጎ ነገር ሆነልኛል ብለህ ያሰብከው እቅድ ወደ ሌላ እየሄደ ነው። በዚህ አጋጣሚ ግን ሰዎች በችግራችሁ ጊዜ የደካማ ጎናችሁን ተረድተው ነው ወደ እናንተ የሚጠጉት እና እኔ እየፈራሁለት ያለሁት ለብሩኬ ይቺ አብሳላት የምትባል እህታችን እውነት ለመናገር በብሩኬ ፍቅር ወድቅ ያለው ሳትል እንደማትቀር ምንም ጥርጥር የለው። ከሰሞኑ ብሩኬን አፍቅሬዋለሁ እንደምትል ነው። ምክንያቱም ብሩኬ የሚፈቀር ልጅ ነው። መልከ መልካም፣ ጨዋ፣ ትሁት ነው። ስለዚህ የሚፈቀርና አማላይ የሆነ ልጅ ነው። ስለዚህ ከሰሞኑ አብሳላት ብሩኬን አፍቅሬያለሁ ብላ እንደምትመጣ ምንም አይነት ጥያቄ የለውም። ትመጣለች። ምክንያቱም ዘመዱ አይደለችም። ዘመዱ ስላልሆነች ደግሞ በግዴታ ወደድክም ጠላህም ብሩኬ ልታፈቅረት ትችላለች ማለት ነው። አንተ ባትፈልጋት እንኳ እሷ የሚፈልግ ልብ ሳይኖራት አይቀርም። ምክንያቱም ትናንትና ገና የሀይሚ እግር ወጣ ሲልላት እሷ እኮ አይዞክ አይዞክ ምን ብላ በቃ አባባይ ምናምን መስላ አስተዛዛኝ መስላ እያባበለችው እየሸሸችው ነበር። አይ የጠጋ እቃ ለማንሳት ነው አብሳላት። የኛም ነቅተናል፣ ጉድጓድ ምሰናል። እኔ እውነቴን ነው የምላችሁ አቀራረቧ አልተመቸኝም። እንዴ ደግሞ አንዳንዶች አሁን አብሳላትዬ ከብሩኬ ጎን እንኳን ሆሽ አይ መስሏችሁ ነው እንዴ? ከብሩኬ ጎን አይደለችም እሷ ከራሷ ጎን ነው የሆነችው። ትናንትና ቦታዋን አመቻቸች። ምክንያቱም እውነቴን ነው የምላችሁ እስቲ አብርሽንና ሩታ ነዋቸው። ሩታ አልፈልግም ብላ ስትሄድ ማነቻች ስማይ ጠር የመጣችና አብርሽን ላፈፍ አደረገችው። ከዛ ከላፈፈችው በኋላ ምን አደለቻች? ስማይ ጠሬ እሷ ምን ብትል ቆንጆ ነው አንቺ ጥለሽ ወይ ሄርሽውን ነገር እኮ ነው እኔ ያነሳሁት። ስለዚህ ቅድሚያውኑ መያዝ ነበረብሽ አለቻት ለሩታ። አይ ሩታም እያደረች ድብን እያለች አለችው። ስለዚህ ከዚህ በፊትም አይታችሁ ከሆነ እንግዲህ እዩ ምን ስትል ነበረ? አንቺ ወንድ ልጅ አብሮሽ እንዲቆይ ከፈለሽ መንከባከብ፣ ለሱ ጥሩ እንክብካቤ፣ ጥሩ ጊዜ መስጠት ነበረብሽ። ስለዚህ ለዛ ነው ጥሎሽ ሄደው እያለች ሀይሚ ላይ ቀጭቋ ስትል ነበረ። እውነቴን ነው የምላችሁ እዩ እኮ ነች እንደዚህ የምትለው። ስለዚህ አሁንም ደግሞ አብሳላት ይሄን መታ እንደምትል ምንም ጥርጥር የለውም። ሀይሚዬ አንቺ ጥለሹ ስትሄጂ ነው እኔ ያነሳው። ስለዚህ የወደቀ እቃ ማንሳት ደግሞ ምንም ችግር የለውም፣ አያስከስስም፣ አያስወቅስም። አንቺ ነሽ ጥለሹ የሄድሽው እና ምንም ችግር የለውም። ለምን መጀመሪያውኑ የኔ እንዲሆን ብለሽ ካሰብሽ አትንከባከቢው ነበረ ስላለች። አይ ሌላ መዘዝ፣ ሌላ ጣጣ፣ ሌላ ድራማ ነው ይሄ ነገር። የሚበርድ አይመስለኝም፣ በከሽ የሚበርድ አይመስለኝም። በጣም ብዙዎች ግን ተሰላይተዋል፣ አንገሽገሿቸዋል። ግን ደግሞ ነገሩ የሚቀጥ ነው የሚመስለኝ እኔ ሳስበው። ብሩኬም ለመልካም ይሆንልኛል ብሎ ያደረገው ነገር ወደ መጥፎ እየተቀየረበት ነው። ስለዚህ ምንድነው አሁን መውጫ ቀዳዳው? ሀይሚስ ምንድነው መወሰን ያለባት? የእውነቴን ነው የምላችሁ። በጣም አጣብቂ ነገር ነው፣ በጣም አንገብጋቢ ነገር ነው። እንዴ አብሳላት ኧረ ተይ ባክሽን። እኛ እውነቴን ነው የምላችሁ ብሩኬና ሀይሚ በጣም ስለምንወዳቸው አብረው እንዲመጡ አብረው እንዲሰሩ ነው የምንፈልገው። እንዲለያዩ አንፈልግም። ተለያይተውም ሲሰሩ ምንም አይነት ድምቀት የለውም እና ይሄ ነገር ደግሞ ማብቃት አለበት፣ መቋጨት አለበት። አንዱን ወጣን ስንል አንደኛው፣ አንዱን ወጣን ስንል አንደኛው። አሁንስ እጅ ጋዝጋዝ ነው ያለን። የእውነቴን ነው የምሬን ነው የምላችሁና ብሩኬም ደግሞ አሁን ላይ እንግዲህ ብቻ የሆነ ተስፋ የሚያስቆርጥ ነገር አለ እና ደግሞ የሚያስታርቅ ጓደኛ የለም እንዴ? የሚያስታርቅ ጓደኛ መጥፋቱ አይገርማችሁም ወይ? እንዴ ትናንትና የመጣው ፍፄ ተብዬ ማለት ነው ቁጭ ብሎ እንደ ጉልቻ ወይ ማመስ ያልሰጡትም ድስት አልጣሉለትም እንጂ ቁጭ ብሎ ምንም አይነት ነገር ሳይተነፍስ አንገቱን ቅርቅር እንዳደረገ እንትኑ ተተጉኖ አለቀ። ምንድነው እሱ የሚያስታርቅ ሀግ የሚል የለም ወይ? አረ ተው። አረ አስታራቂስ የለም ወይ? ሀየ የሚለን ሰው ገላጋ የሚለውን ሙዚቃ ጋበዝኳቸው ለብሩኬና ለሀይሚ። እንዴ ጓደኞቻቸው እየተባሉ ሁሉም እንዳለ እረኛ ኩታራ ናቸው። ይቅርታ አድርጉልኝና ዝጋ ማለት ነው እንጂማ ሀይሚና ብሩኬ ተው። ተመልካች እየተማረረ ነው። ወደ ቀልባችሁ ተመለሱ ይባላል። ብሩኬም ደግሞ ያንን ያጠፋውን ጥፋት ሳይመልስ እንደገና ሌላ ጥፋት ይዞ ጭራሽ እየተጠናበረ ፊኛ ደርድሮ እንደው ቡርኬ ባክን ህፃን ልጅ ነህ እንዴ? እንደ ህፃን ልጅ ሁሉ ጊዜ ይሄ የሚነፋ ፊኛ ደርድረክ በቃ ሀይሚን በቃ እያልክ ምናምን ትናንት ብላት እሷም እንደው ታሸላይታለች። ይሄ ፊኛ ሌላ ነገር ቀየር አድርገህ ሀይሚ እወድሻለሁ፣ አፈቅርሻለሁ፣ በቃ እስከዛሬው አለፈ፣ ከዚህ በኋላ አይደገመኝም ብለህ የሆነ ነገር በላት እንጂ ሁሉ ጊዜ ፊኛ እየደረደርክ እንደ ነብሰ ጡር ሴት ምንድነው ይሄ ምን ቀን ነው እንደምታከብረው ምንድነው የሚባለው ስሙ ደግሞ ጠፋብኝ። እውነቴን ነው የምላችሁ። ይሄ ምንድን ነበር? ያጦሮ ፋትስማሽ
የሚከበርበት ጊዜ ወይ ደግሞ ወልዳ ከሆስፒታል የምገባበት ጊዜ ነው አሁን ላይ የምናየው። ልክ እንደዛ በቃ ብሩኬ የፊኛ መደርደር ይወዳል። ያን ፊኛ እየደረደረ ሁሉ ጊዜ በቃ ምንም አዲስ ነገር እያየንበት አይደለም። ሁሌ ሌላ ጥፋት በጥፋት ላይ ጥፋት። እንደ ብሩኬኔማ ምርር እንደው ድክም ምን ያደረከኝ እባክን ተመለስ ነው የምለው እኔ እንዳየኋት ከሆነ እኔ እንደተረዳኋት ከሆነ አብሳላትም እንግዲህ በሀይሚ መውጣት በር ዘግታ ጥላ መሄድ ሀይሚ በጣም የተደሰተች ይመስላል። ብሩኬን ወደ ራሷ ለማድረግ የምትጥር ነው የሚመስለው። ባካችሁን አንዳንድ እህቶቻችን ነግ በኔ በሉ። ነገ ህይወት አለ፣ ነገ ልጅ በውለድ አለ፣ ትዳር መያዝ አለ። ስለዚህ የሰውን ህይወት አትበጥብጡ። የእናንተ ትዳር እንኳን የተሳካ ቢሆንላችሁ ልጆቻችሁ ምን እንደሚገጥማችሁ አታውቁምና ባካችሁ ግፍ መስራትን በቃ ነው የምለው እኔ እውነቴን ነው የምላችሁ። ጥሩ አልሰራሽም አብሳላት የምትባይ ኮልኮሌ ማለት ነውና እባክሽን አደቢ። ብሩኬ ከሀይሚ ውጭ መኖር አይችልም። ስለዚህ አትወስቡሹ። ይሄ ደግሞ ሌላ ነገር ነው። ዋና በቃ ባካችሁን ወደ ራሳችሁ ተመለሱ። እኛንም አታሰላችሁን እንዴ? ኧረ መንጉር ነው። ለስንቱ መክረን እንዘልቃለን። በጣም እኮ ነው ግራ የምታጋቡን ያዛጋችሁን ማለት ነው። እና ለማንኛውም ውድ ቤተሰቦቼ ላይክም ሰብስክራይብም አድርጉ እንዳትረሱኝ። ባይ ባይ።